ሮሚ ቀጥይ። ልክ እኮ እየተናገርሽ ነው አንቺ። እኔ ፔኑ ስለማውቀው በፔኑ መሰረት ነው ሁላችሁም እንዲገባችሁ። ብዙዎቻችሁ እርጉዝ ናት ወይኔ ዴዚ እንትን እንዳትል ፊል እንዳታረግ ሰው ያወራል። እስኪዝሚ ሜቢ ስላልተታረቀች ሜቢ 1 ቀን 2 ቀን ወዲያው እርግዝና ነው ትዝ የሚላት። እንዴት ብዬ ነው የምወልደው በእንትን ልውለድ በእንትን ይሻለኛል ብላ ነው ወዲያው። ከ1 2 ቀን በላይ እናቶ በዚህ ሰዓት ያሉ ልጆች አያስታውሱ። ሜቢ 1 2 ቀን 3 ቀን አይኗን በጨዋጥባ ቲክቶክ ላይ ጌም ልትጫወት እንዳትመጣ የዛኔ ነው እኔ ወልጫት 1 ወር 40 ሳታደርግ እዚህ ቲክቶክ ላይ ትምጣ። ይመጣሉ፣ ሰው ካልፈሩ ይመጣሉ። እንዴ በቲክቶክ ላይ እኮ ለቅሶ ቁጭ ሰልስት ነው ብለው የሚመጡ ሁሉ አሉ። ልጇ ሞቶ በሰልስቱ ልነግራችሁ ነው ብለው ይመጡ አሉ። እዚህ ሚዲያ ላይ እኮ ለቅሶ ሁሉ ቁጭ ብሎ ይለቀስልኝ የሚሉም ሰዎች የሚመጡ አሉ። ስለዚህ አዘነችም አላዘነችም እዚህ ቲክቶክ ላይ 40 እስከሚሞላ እናቷ ብቅ ማለት የለባትም። ባህላችን ነው። አይኗን በጨዋጥባ ኖ እንግሊሽ ብላ ጌም ልትጫወት እንዳትመጣ። የእሷ እናት እኛ ምን በጠዋት በጣም የደነገጥኩት ክርስቶስ ምስክሬ ነው። በጣም ለገሰ ሞት ስለነዘስኩኝ አላለቀስኩላትም። እንባዬ ለምን እንዳለ መጣ እንጂ እኔ እንደዚህ አይነት እናት ሞታ እንባዬም አይቋረጥም። ግን በለገሰ ሞት በቅርብ ጊዜ የሞተውን አይታችሁታል። በእሱ ሞት በጣም ደንግጫለሁ። እንደዚህ ይሞታል አይደለም ምንም ይሆናል ያልኩን ልጅ ሞቷል ተብሎ አስክሬኑ ሲታይ በቃ የሰው ነገር በቃኝ ያልኩበት ሰዓት ስለሆነ እንጂ እኔ ዛሬ እየየ ስል ነበር የምታውቁት። እኔ ሰው ሞቶ ያላለቀስኩት እሷን ነው ከማውቃት ሰው ደንግጬ እና የዴዚ ትጎዳለች፣ የእግር እሳት ይሆንባታል ምናምን። ኤክስኪዝሚ የእግር እሳት የሚባል አያውቁም የዛሬ ልጆች። 3 ቀን ታዘነች ጎበዝ ናት እስከ ሰልስት። አሁን እርጉዝ ናት መሄዳችን ለዴዚ ወይ ጉድ። አሁን እንግዲህ እርግዝናዋን አላውቀውም። ከ7 ወር በታች ከሆነች መሄድ ትችላለች። ስለዚህ እርግዝናዋን ባላውቀውም አስክሬን ሄዳ የእናቷን እንትን አፈር ማልበስ አለባት። አይ ካንሲ ሀበሻ በጣም ቱማች ክራይ ኖ ብላ አይሄዱም ልጆቹ። ስትረስ ነው የምሆነው። ታሾፋላችሁ እንዴ? የዚህ ሀገር ውጭ ሀገር የተወለደ እኔ እንደዚህ መሆኑን ባቅ 1 ወልጄ አልወለደችም እንድባል በአንድ ብቀር ይሻለኝ ነበር። እኔ ያሁኑን ይሄን ስቶሪውን እንደዚህ ጓደኞቼ ሲሞቱ ዋይ ስትረስ ይሆናሉ ብሎ የተደበቀውን ታሪክ ይሄ ሲሞት እናቱ ሞታ አስክሬን ተቀምጦ ወፌን ላብላት ውሻዬን ልውሰድ ምናምን እኔ 3 አልወልድም ነበረ። ራሴን ሳልተካ እንዳልቀር 1 ነበር የምወልደው። ኧረ የዘንድሮ ልጆች ወፍ ያዙ ወይ ቁጭ ብለን አንቺ ከመምጣትሽ በፊት ቅድም አንቺ መሆንሽን ስላላወኩኝ ነው እንጂ ምን እያለን ነበረ ለዴዚ እዚህ ያለኑ ሰዎች ይሄ የሚያግዙ ሰዎች አሉ አይደለ? በሳይኮሎጂ ምናምን እንዳትጎዳ ምናምን እያለን እየተነጋገርን የነበረው እንዴት አድርገን ነው ከባከባት የሚችል። ኧረ እኔ ክርስቶስም ምላሴ ላይ ጥቁር ፀጉር ይብቀል። እመቤቴን የዚህ ሀገር ልጆች አያዝኑ። ምናልባት ሲንግል ማሞናን ያሳደገቻት ሳይታረቁ ተጣልተው ስለሆነ እንዳትረሳ ሀፍካስት ናት። የእንግሊሾች ደግሞ እኔ የማረሳው አለቃ አብራን እየሰራን እንግሊዛዊ ነው ማናጀራችን ነው። እናቱ ሞተች ተብሎ ተነግሮን ጠዋት ወይኔ አፈር ልብላ ሳይመን ወይኔ ብለን ወዲያው ከ2 ሰዓት በኋላ ዱሽ እያለ መጣ። እንዴ ሳይመን ሶሪ ያ ኖ አፍተር 3 days አለን። ዋት ሀፕን ስንለው ፍሬናል ከፈለጋችሁ መምጣት እዚህ ቦታ ነው ማይ ማም ሺዝ ፓስ እና ስራውም ሊሰራ መጣ። ለምን ኦነሩ አይፈቅድለትም? ይፈቅድለታል እኮ ነው አደዋንትስ ድረስ እና የቀብሩ ታይም ከሰዓት በኋላ እንትላለው የቀብሩለት ራሱ ጠዋት መጥቷል። ስለዚህ ሀፍካስት የእንግሊዞቹ ደግሞ ባህል አለባት። እንግዲህ አስበው። የአበሻው ደግሞ ይሄ የውጭ ሀገሩ አበሻ ልጅ ነው። ሁለቱ ሲደመር
በጣም ባለው ኬስ ተጀምሮ ከእርግዝና 3 ቀን ካዘነች ስትረስ ሳይካትሪስት ምናምን ስለሞተች በቀኗ ነው ያረፈችው። ማይማም ሺት ፓስ ብለው አበባ ካደረጉም እሱም ጥሩ ልጅ ነው። እኔ ማለት የዴዚ 2 ነገር ነው ሚስ የምታደርገው ብዬ ነው ማስበው። እናቷንም ተጣልታት ነው እና ያ ስለንቦና አይጎዳትም 2 ጊዜ ማለት በዚህ ልክ ከሆነች ኢሶኬ ብላ ወይ 1 ወር ወይ ደግሞ ሳምንት ላይክ አሁን እንዳልሽው ከሆነ የይቅርቷንም ነቲንግ ነው ማለት ነው። ይቅርታ ላለቻትም እናቷን ምናምን የምንለውም እኛ ዝም ብለን እንጨዋለን እንጂ እሷ ጋር ኢዝ ኖርማል ነው ማለት ነው። ይሄ ማለት ይቅርታ ሳትላት የተቆጣቻት እናቷን፣ እናት ደግሞ የሚሆነውን ነገር ቀድማ ታውቃለች። ቢኮዝ ስለወለደቻት ጥሩ ነገር እንዲሆን ነው የምትመኝላትም የምታስበውም እናት ነች። እና ይሄ ነገር ላይ ለእሷ ኖርማል ነው ማለት ምንም ፊል አታደርግበትም፣ አትጸጸትበትም። እናቴን ሳልታረቃትሽ እነሱ የሚያምኑት ፍሪዴሜን ተጋፋችን ብላ እንጂ ለእኔ አዝና ልጄ ትልቅ ቦታ እንድንደርስ እኛ ለልጃችን የምናስበው ምንድን ነው? ምን ስለው ልጅ አሁን በዲግሪ ተመርቀልኛለች። እኔ አሁን ማስትሬቱን የያዘ እንደዚህ ያለው በቃ የራሱን ቤት የገዛ ማስትሬት ያለው ልጄን የሚንከባከብልኝ ከእሷ በላይ የተማረ ነው የምመኝላት። ነገ ቂጡን የጣለ ዱርጌ ወድጃለሁ ብትል እኔም ማስተማር ያለብኝ ይህኔ እንድትወጂ ነው። የእሷ ያለችው ምንድን ነው? በዘር በምናምን የወሰዱት አሉ። በዘር አይደለም እሷ ያለችው ልጄ የተማረ ሰው እንዲህ ያለ ሰው ብታገባልኝ ብዬ ነበር የማስበው። እናትየውን ያልተረዳት ሰው በሌላ ነገር ወሰደው እንጂ ያለችው ያንን ነው። እሷ ደግሞ ፍቅር ይዟታል። አትሰማን፣ መስሚያዋ ጥጥ ነው። ወደዋለች። እንግዲህ አይታችኋል፣ እስከ ማርገዝ ደረጃ ነው የሄደችው። በአንድ ጊዜ ፍቅር ውስጥ ገብተው ፍቅር ብቻ አይደለም ቀለበት አደረገላት። ይሄ ሁሉ ቀለበት እንኳን ማድረግ ሲፈልጉ እናትየውን እንደዚህ እንዳላችሁ ስትረስ ትሆናለች ካላችሁ ሽማግሌ ልትላክ ይገባል። በሚፈልጉት ሰው 3ም ሳይሆኑ ኢትዮጵያ አሜሪካ ባይኖራቸው ኢትዮጵያ የዴዚ ሀያት አሉ። በሀገራችን ደንብ ሽማግሌ ሊላክና እናትየው ልታቅ ይገባል። ከዋረገዘች ደግሞ ጽንስ እንደያዘች ካወቀች ደግሞ ዳን አደል ሊታረቁ አይገባም። ታይም ነበራቸው እኮ ጊዜ ነበራቸው፣ መታረቅ ይችላሉ። እናትየው ከ15 ቀን በፊት አይሚስ ማይ ዶተር ብላ ለጥፋለች። ልጄን አፍቃኛለች ብላ ምስኪን። እውነት ነው እሱ ነገር ሮሚ ቸው ቅድም እኮ አንዷ ገብታ የእሷ አካውንት አይደለም ምናምን ብላ ሲያወዛግቡ ፖስታለች። አይሚስ ማይ ዶተር ብላ ፖስታለች። በጣም ነው በጣም ያሳዝናል። በጣም ሚስ አድርጋ እንግዲህ አስቢ፣ ስትረስም ሆና ያለውን ነገር ቲክቶክ ላይ ትከታተላለች። ኢትዮጵያ ገባች። ኢትዮጵያ አሟትም ሆን እንግዲህ የሚወጣ ነው። ግን ደንዶፍ ደዴ ታማ አዲስ አበባ ሆስፒታል ገብታ ነው እንደሞተች መጥተው የነገሩ። ስለዚህ ልጅቷ እናትየው ኦፍኮርስ በስትረስ ነው የሞተችው። ስትረስ ቀላል ነገር አይደለም የምትወዱ። በዛ ላይ ደግሞ ብቻዋን ሆና ያሳደገቻት እንደ ጓደኛም እንደ ልጇም ሁሉ ነገሯ የምታዩት ነው። አይታችሁት ከሆነ ልጅ ስትወልዱ ጓደኞቻችሁ ኑ ደሩልኝ፣ ኑ እንዲያርጉልኝ ስንል ልጅ ከወለድን በኋላ ግን ትዝ አይለንም። ልጃችንን እንደ ጓደኛም እንደ ሁሉ ነገር ስንወጣ ስንገባ ካለሽ ማንም ትዝ አይልሽም። ለእናቷ ጓደኛዋም ልጇም ሁሉ ነገሯ ነበረች። በአንድ ጊዜ ሙልጭ ብላ አንድ ብቻ ነው እንዲያላት አንድ ብቻ ወንድ አላት። ሮሚዬ አንድ ወንድ አለ። የእሷ የዴዚ ታላቅ ወንድ ልጅ አላት። ሚዲያ ላይ ሰማኋት። አይ አላት፣ ወንድ ልጅ አላት። ወንድም አለኝ ብላለች ዴዚ። ወንድም አለኝ ብላለች። ሴትዮዋ ግን አንድ ገብታ ስታወራ አንድ ሴት ነች። አይ እሷ ዴዚ ብቻ ናታ ሴት ልጅ። አዎ ዴዚ ብቻ ነው ያለቻት። እንደዛ ለማለት ፈልጋ ይሆናል። ሴት አንድ ልጅ ነው ያለኝ፣ እኔ አንድ ልጅ ናት ያለችኝ ስትል ሜቢ ሴት ብላ ለመጥራት ፈልጋ ይሆናል። ወንድ ካለ እንግዲህ በጣም ያሳዝነው ግን ከልጄ ጋር መታረቅ ማውራት ፈልጋ ሚስ ብላ ያለችው ነገር በጣም የሚያም ነገር ነው። በጣም በጣም ነው ታሳዝነው። ልጇን ናፍቃ
እዚህም ሶሻል ሚዲያ ላይ ያለ ሰውም ሁሉም በጎጥ ስለቆመ በቃ የሚያስማማ ሰው ጠፍቶ ምናምን በቃ እንደዚህ ሆና እንትን ስትል ያሳዝናል በጣም በእውነት። መር እናትየዋ ተገላ ነበር እውነት ለመናገር በቃ እናትየዋ ኦልሬዲ የያዘችው የኢትዮጵያን ባህል ነው ልጇ ላይ ማራመድ የፈለገችው በትዳሩም ላይክ ተመርቃ አይነት ነገር ነው እናትየዋ ምኞት የነበረው። ልጅቷ ደግሞ ያንን አልተቀበለችም። ግን አንድ ልጅ እንዳላት ነው የማውቀው እኔ። ምናልባት የአባት ልጅ ይሆን አባት የተወለዱ ልጆች ነው እንጂ እኔም ስትል የሰማሁት አንድ ልጅ ነው አይዶን ነው ማሪ። ኧረ ሌላ ወንድም አለ ብላለች እኮ ልጅቷም ዴዚ ራሷ ከሌላ የአባት ልጅ ይሆናላ ከሌላ የተወለዱ የለም የአባት ልጆች እንጂ እኔም የሰማሁት አንድ ልጅ እያለች ነው። እኔም አንድ ልጅ ስትል ነው የሰማሁት። በአባትዮ ሳይድ የተወለደ ነው እንጂ አንድ ነው ስትል ሰማሁ። እድል አለ እናውራ። ሮሚዬ ቴንክ ዩ ፎር ኢንፎርሜሽን። ደግሞ በጣም ረጅም ከለቀኩ ማሳጠር አልችልም። አሪፍ ነው። በጣም ጥሩ ነገር ነው የነገርሽን እንጂ ሮሚ እንደውም አንቺ መተሽ ነገሮችን አስተካከለችልን። ፎቶንም ሊነሳ ብለን ስልን የነበረው እንኳንም መጣሽ። እንደውም እውነት የአንቺ መምጣት ነው እንደውም ነገሮችን የቀያየረው። በጣም ትክክለኛ ሰዓት ላይ ነው የመጣሽው። መጀመሪያም አንቺ መሆንሽን አላወቅኩም እንጂ ኖሮ ቅድሙን እድል ሰጥሽ ነበር፣ ታወሪ ነበር። የሚገርም ነው በጣም። ሉል የምትለው ነገር አለ? እሺ እንስማ። ያው እኔም እንደናንተን የሰማሁት ማረጋገጫ ነበር የምንፈልገው። ብዙ ሰዎች ሲያወሩም ነበረ። እኔ የማውቃቸውም ልጆች ጠይቂያቸው እነሱም እንደማያውቁ ነው። ይህ በቃ ትልልቅ ጌመር እንደሚባሉት ቲክቶክ ላይ ያሉትን ሰዎች ገና እንዳላወቁ ነው። ያው ሮማን ነግራናለች። እኔ ወይ በጣም ያሳዝናል። በጣም 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 ያሳዝናል። ኢትዮጵያውያኖች ይሄ በጣም ትልቅ ትምህርት ነው የሚሆነ ባይዘዌ የዚች ልጅ ነገር ከመጀመሪያውም ማለት ነው የእናትየዋ ጥፋት ነው። ምክንያቱም እናትየዋ ኤክስፔክት ያደረገቻት ልጅቷን አፍና ይዛ የፈለገችውን ነገር አድርጋ ነው ያሳደገቻት። ከዛ በኋላ ሶሻል ሚዲያ ስትጠቀም ልጇ እንደምታመልጣት ማሰብ ነበረባት። እቺ ደግሞ ከማምለጥም አልፎ ደግሞ ጭራሽ ፉል ታይም ቲክታከር ሆነች እና ብዙ ነገር አየች፣ ብዙ ሰው ለመደች፣ አበሻ ለመደች ምናምን ነገር እና በዛ ምክንያት እሷ በምትፈልገው መንገድ ልትሄድላት አልቻለችም። ከእጇ ወጣች ማለት ነው። ያኔ ማሰብ ነበረባት፣ ራሷን ማረጋጋት ነበረባት፣ ወደ እሷ ሴታፕ ለመምጣት መሞከር ነበረባት። ነፍሷን ይማርና በጣም ትልቅ ስህተት ነው። እኔ የዛን ጊዜ ራሱ በጣም እናገር ነበር። በተረፈ እኔ ልጅቷን ይቅርታ አድርጉልኝና ዴዚ ራሷ ማለት ነው ላይክ አይኗ አማርኛ አችልም፣ ውጭ ነው ያደገችው ምናምና፣ ግን ንቃተ ህሊኗ በጣም ዘገምተኛ ነው። ትክክል አትመስለኝም። ሺዝ ኖት ኖርማል ማለት ኖርማል ሴት ልጅ አትመስለኝም። የሆነ ትንሽ የሆነ ነገር ያለ ይመስለኛል። ነገሮች ትደጋግማለች። ሰው ዝም ብሎ ይገፋታል፣ እንደፈለገ ያረጋታል ምናምን። ትልቅ ልጅ ናት አይደል እንዴ? ይህን ያለ 18 ዓመት ካለፈ በኋላ በራስ መራመድ ትችላለና በሰው ነው የምትገፋው። ቲክታከሮች ይገፉታል ምናምን። ከዛ በኋላ ወደዚህ ልጅ እንሂድ ደግሞ ልጁ ጋር ከገባች በኋላ እውነት ነው ፍቅር ነው፣ ምንም የማይካር ነገር ነው። ወዳው ነው ፈልጋው ነው ምናምን ሄደችው። ልጅቷ ደግሞ ውጭ ሀገር ነው የኖረችው። ውጭ ሀገር ሰው ማግባት ትችላለች፣ ዴት ማድረግ ትችላለች። ግን አበሻ ኮሚኒቲ ስለምትፈልግ ነው ወደ አበሻ የመጣችው። ወደ አበሻ እስከመጣች ድረስ ላይክ የአበሻ ካራክተር እንድትይዝ ማድረግ ነበረበት እሱ ራሱ። ልጁ ግን በእሷ መፈመስ በእሷ ገንዘብ ማግኘት ስለፈለገ ከእናቷ ጋር አራራቃት። ትዝ ይላችሁ እንደሆነ ሲጣሉ ወደ ዘርም ወስዶታል። እኔ ትግራዊ ስለሆንኩ ነው የማትፈልጋት ምናምን ብሎ በጣም ብዙ ድራማዎችን ሰርቷል። እዛ ጋር ልጅና እናት ላይ የማይደረግ ነገር ብልግና ነው በጣም። እኔ የማርገዟን ሳይ ማለት ነው ቀለበቱ ምናምን አልደነቀኝም። ሽማግሌ ሳይልክ ምናምን አልደነቀኝ። ማርገዟን ሳይ ደንግጫለሁ። ወዲያውኑ የጠየኩት ከእናቷ ጋር ታርቃለች ይች ልጅ? በዚህ ሰዓት እኮ እናቷ ታስፈልጋታለች፣ እርጉዝ ናት ምናምን ነው ያልኩት ማለት ነው። ኧረ ነው የለም አልታረቀችም፣ ተራርቃለች። ጭራሽ እናትየዋም ኢትዮጵያ ነው የምትኖረው ምናምን ሲሉኝ በቃ በጣም ነው በእሱ ነው ያዘንኩት። ኢቨን እሱን ተውት እሺ። እሱ አንዳንዴ ይሄ ወጣት ስትሆን ገንዘብ ስትፈልግ ምናምን ችግር የለብም ትጫወታለህ በሴት ልጅ። የእሱ ቤተሰቦች እንዴት ዝም አሉ? የእሱም ልጃቸው አረ ሲድሩ ሽማግሌ ልከው ከእሷ ቤተሰብ ጋር ተዋውቀው ቢሆን ለሱስ ቤተሰቦች ጥሩ አልነበረም? ለምን የእሱ ቤተሰቦች እህቶች እናት ካሉትም አባትም ካሉት አላውቅም ታሪኩን። የሱን ግን ይሄ በቃ ልክ አይደለም። ይሄ አሁን ጸጸት ነው ለእነሱ ራሱ ለእሱ ቤተሰቦች ጸጸት ነው፣ ለእሱ ደግሞ ሞር ጸጸት ነው። እናትና ልጅን አራርቁ። ብዙ ጊዜ ትዝ ይለኛል ድሮ እናታቸውን ቤተሰብ ጥለው ወንድ ጋር የሚሄዱ ሴቶች አሉ።
ኢንድ ኦፍ ዘ ዴይ ግን ይመለሳሉ ወደ እናታቸው ወይ ስታረግዝ ወይ ሳታረግዝ በሆነ ጊዜ ላይ ኖ ቤተሰብም አካባቢም ያለ ሰው ኖ እናንተ እንደዚህ እናትና ልጅ ቤተሰብ ሆናችሁ ተራረቃችሁ አይሆንም። ብዙ ጊዜ ወንተድ የሚያደርገው አባት ነው። እንዴት እኔ ያልፈቀድኩት ምናምን የሚለው እንደዛም ሆኖ ግን የሆነ ሰዓት ላይ መታ ትታረቃለች፣ ወደ ቤተሰቦቿ ትመለሳለች። ይህን ነገር እንድታረግ እንኳን መፍቀድ ነበረበት፣ ማድረግ የራሱን ጥረት ማድረግ ነበረበት። እውነቴን ነው የምለው። እናትና ልጅን ለያይተህ የምትወስዳት ሴት ምንድን ነው የምትጠቅምህ? በዛ ላይ አሁን በእርግዝኗ ምንም የማታውቅ ልጅ ልጅቷ ችግር አለባት። እኔ ኖርማል አትመስለኝም፣ ይቅርታ አድርጉልኝና እችን አይነት ሴት አፍነ ወስደህ ከእናቷ አራረቀ መጨረሻው ይሄ ሆነ። የሱስ ቤተሰቦች ምንድን ነው የሚሰማችሁ? ይህ በጣም ለሁሉም ትምህርት ነው። ልጅ ሆናችሁ እናት የሆናችሁ ልጆቻችሁን በጣም ቴኬር አድርጉ። በዛ ላይ የማይሆን መንገድ መሄዳችሁን በቃ አለመመለሳቸው ካሰባችሁ መራቅ የለባችሁ፣ መጠጋት ነው ወደ እነሱ ሴታ። በተለይ ቅድም እንዳደረገችው ሮማን ውጭ ሀገር የሚያድጉ ልጆች ችግር አለባችሁ፣ አይሰሙሽም። 16 ዓመት ካለፋቸው መስማት ያቆማሉ። በቃ ኢግኖር ነው የሚያደርጉ። ጊዜ ከአንተ ጋር አይኖራችሁ። በእነሱ ሙድ ለመሄድ መሞከር መቻል አለብን፣ መላመድ መቻል ባይመጠብ ከእድሜያችን እኩል እንኳን ባይሆንም ነገር የሚያደርጉት ነገር ለማወቅ ለመስማት መረዳት። የእናትየዋ ጥፋት እንደው ነፍሷን ይማርና ያ ነው መረዳት ነበረባት። አትሊስት ብትሄድ አሁን እርጉዝ ናት፣ ማርገዟን እንኳን እርግጠኛ ላይ ማርገዟን ልትነግራት ትችላለች ምናምና። ያኔ እንኳን መጠጋት እልም እያያዝ ነበር የለባትም። እውነት ነው በስትረስ ሊሆን ይችላል ይሄ ነገር የተፈጠረ። ደም ብዛት ሊኖር ይችላል፣ ስኳር ሊኖር ይችላል፣ ብዙ ነገር ይኖራል። ስትረስ ማለት ደግሞ ከበሽታ ጋር ሲታከልበት ከባድ ነገር ነው። መጨረሻው ጥሩ ላይሆን ይችላል። ባይዘዌ በሽታህን የምታስታምመው አይምሮ ንጹህ ሲሆን፣ በዛ ላይ የገዛ ልጅህን ማለት ነው። አሁን ስታወሩ ነበር 2 ልጅ አላት ምናምናም፣ አይመስለኝም 1 ልጅ ነው ያላት። 1 ልጅ እያለች ስታወራ እኔ ሰምቻለሁ። በአይኗ እኮ ነው የተወሰደባት ነው። ኧረ ቪዲዮ ሁሉ እኮ አለ ከወንድሟ ጋር ሊሆን ይችላል። ግን እኛ ያየነው አንድ ነው ግን ይሰማል። ከዛ በኋላ ግን ማለት ነው ቆይ አንዴ ልጨርስልሽ እንትላ ከዛ በኋላ ግን ማለት ነው ቆይ እንዳገቢ ኖ ስፔስ ቆይ ከልጨርስና ትገቢያለሽ። እና ይሄ ልክ አይደለም መሆን አልነበረ። እኔ ጣቴን የምቀስረው ልጁ ላይ እና የልጁ ቤተሰቦች ላይ ባህል ወግ አለን። ውጭ ሀገር ይኖር እሱ ከኢትዮጵያ ያደገ ልጅ ነው አይደል? ሽምግልና መላክ እንዴት እንደሆነ ያውቃል አይደል እንዴ? የቤት ዘመድ ነገር ያውቃል አይደል? በዚህ ደረጃ አንዳንዴ እልህ ሲይዝህ እኮ የሆነ ሰዓት ላይ እኮ መቀየር አለብህ። ይህን እኛ የማናውቀው የእናትየዋ ጥረት ሊኖር ይችላል በመሀል ላይ። ይሄ ልጅ ሆልድ እያረጋት ይሆናል። እቺ ልጅ አፍኖባት ይዟት ሳትሞክር አይሆንም። ስለዚህ ጭራሽ በበሽታዋ ላይ ስትረስ ሲጨመርባት ለዚህ ነገር ዳርጓት ይሆናል። በጣም ነው የሚያሳዝነው። ይሄ በጣም ብዙ እናቶች ውጭ ሀገር ለምታሳድጉ እናቶች እንዲህ ጨምልዳችሁ የምትይዙት ልጅ ማለት ነው የሆነ ሰዓት ያመልጧችኋል። ስለዚህ ሲያመልጧችሁ አይ ምናምን ብላችሁ ግትር ከማለት በእነሱ ሙድ ለመሄድ መሞከር መቻል አለባችሁ። ግትርነት አያዋጣም። በዛ ላይ የራሳችሁን ታይም ደግሞ አሳልፉ። ልጅ ሲያድግ ጥሏችሁ ነው የሚሄደው። ይሄ ግልጽ ነው። ውጭ ሀገር የሚያድግ ልጅ ለልጅሽ ብለሽ ባልሽን ታባረሪያለሽ አይደል? እኔ ልጅ ያለ በቃ ልጅን አሳድጋለሁ። ልጅሽ ግን ጥሎሽ ሲሄድ ብቻሽን ነው የምትቀር። ይሄ በጣም ትምህርት ነው መሆን ያለበት። ውጭ ሀገር ለምታሳድጉ ልጆች እንኳን ጥሏችሁ ሊወጡ ቤት ውስጥም ሆኖ የእናንተ ልጆች አይደሉም። የራሳቸው ሙድ ነው የሚያራሙት። የራሳቸውን ነገር አያወሯችሁም። አንድ ቃል ነቢይ ነ ቁጭ በይ ነው የምናውቀው ነገር። ስለዚህ ወደ እናንተ ክሎዝ ለማድረግ መሞከር አለባቸው። እያንዳንዱ ሴታፓቸውን የሚንቀሳቀሱበትን ነገር ማወቅ፣ የሚሄዱበት ቦታ ላይ በተቻለሽ መጠን አብረሽ መሄድ አለብሽ። አለዛ እንዲህ የምታራርቂያት ከሆነ እንደ ዴዚ እናት ልጇ ከእጇ ታመልጣታለች። አንዴ እች ልጅ እኮ ሶሻል ሚዲያ ላይ ስትመጣ እኮ ከነጅቦ ጋር ማውራት ጀመረች፣ መቃለድ ጀመረች፣ ገንዘብ ለመደች፣ ምናምን ጀመረች፣ ሚዲያ ቀረባት፣ ምናምን አመለጠች። በቃ አታስፈልገኝም እናቴ። ብዙ ጊዜ ይወራል መኪና ገዝታላት ምናምን። ለእሷ መኪና ምንም ማለት አይደለም። ከሱ በላይ እኮ እድሜዋን ጨርሳባታለች። እሷ ልጅ ላይ አይደለን ህይወቷን ጨርሳባታለች። አንድ ቀን እርጉዝ አግብታት እንኳ ስታገባ እርጉዝ ሆነ የልጅ ልጇን ብታይ እኮ ደስተኛ የምትሆን እናት ነበረች ከእጃችን ያመለጠችው። ስለዚህ ብዙ እናቶች ትምህርት ሊሆን ይችላል በዚህ አጋጣሚ ነው የምለው። በተረፈ ይሄ ልጅ ተጠያቂ መሆን አለበት፣ መውቀስ አለበት፣ መናገር አለበት፣ መቶ ህዝብን ይቅርታ ማለት አለበት። በዚህ አጋጣሚ እውነት ለመናገር ተሳስቷል። ትክክል ነገር አይደለም ያደረገው። እናትና ልጅን አራርቀ ቢቀርበትስ ምን ያደርግለታል እንዴ? እኔ እናቷን ጠልታ የምትመጣ ሴት እኔ ምን ታደርግልኛለች? እንኳ ስትራመድ እሱ እንዳላት ነው። በቃ ቁሚ ሲላት ትቆማለች፣ ተራመጅ ሲላት ትራመዳለች። እና ለጥቅሙ ነው እሱ የቀረባት እንጂ አይሆናል። ልጇን እንድትወልድ ያደረጋት በወረቀቱ ልጇንም ያስረገዛት ካላረገዘች ካልወለደች
እናቲቱ ስለሞተች ደስ ነው የሚለው እሱ። ምን አይነት ስሜት ይሰማው ይሆን? ያዝን ይሆን ምናምን ስትል ነበር። አያዝንም፣ ደስ ነው የሚለው። ምክንያቱም እናቲቱ እያለች አሜሪካ እንዴት ብሎ ሊገባ ይችላል? አሁን አማግጦላትም ምንም ብሎ እያስረገዛት ለጥቅሙ ነው እንድትወስደው ስለሚፈልግ ብቻና ብቻ። የሚኖርበት ሀገር ላይ እንኳ ወረቀት ያልተሰጠው ሰውዬ የሆነ ስትወድም ስታፈቅርም ትዳርም የምትፈልገው እኮ የተመቻቸ ህይወት ሲኖርክ ስትስተካከል ምናምን ነገር እኮ ነው። ምን ይዞ ነው ደግሞ እሷን አግብቶ ሊያስተዳድራት የሚችለው ምናምን? እዚህ ለገናው በቲክቶክ ብር አስተዳድራት አለው እጠቀማለሁ ብሎ አምኖ የገባ ሰው አይደል እሱ። ሲጀመር የጭንቅላት ጨዋታ ነው ሲጫወት የነበረ። አንቺን አላፈቀርኩሽም እና ልጅሽን እንጂ አንቺን አላፈቀርኩሽም አያገባሽም እያለ እያከላፈታትኝ ስንት ነገር ሲላት ነበር። በውስጥ ሁሉ ቦይስ አለ ትፈልገኛለች እያለ ሲያዋርድላት አልነበር እንዴ? እናትሆን ስለምንድን ነው የምታወሩት? አውሮፓ ሀገር ያደጉ ልጆች ምናምን ነገር ደግሞ አትበሉ። አበሻ ነው። ማነች ምንድነች? የትኛውን የተስተካከለ የተንደላቀቀ ህይወት እየኖረ ነው? አበሻ ደግሞ ስትረስ ውስጥ እንዳይገቡ ምናምን ጅኒ የምትሉትኝ ስለምንድን ነው የምታወሩት? ያሉት እንኳን ይኸውልሽ እኛ ልጆች በዛ ደረጃ ጊዜ ነው የገደለቻት ልጇ። አንድ ጊዜ ሳይሆን ጊዜ ነው የገደለቻት እና ልጄ ናፍቃኛለች እያለች ትላንትና ነው ከትላንት ወደ ደዚህ ላይቭ ላይ ገብታ በጣም ተረብሻ ነበር። እነሳሪ ዳጣ ምናምን ሁይ ሲሏት ነበር እና ስለ ልጇ የሆነ ያሳያታል። አንቺ ነጃት ያወራችሁ እኮ ውጭ ሀገር ላይ ስላለው አስተዳደግ ነው። ውጭ ሀገር ላይ ያለው አስተዳደግ እኛ የኖርንበትን ነው የምንናገረው። ያየነውን ነው የተናገርኩት። እኔ የአበሻ ሆነሽ ይህን ያክል የተጋነነ ነገር ሊኖር አይችልማ። ሮሚ እነሱ እንኳን እንደ ነጮች መሆን ቢፈልጉ እንዴት አንቺ ልጅሽን በባህልሽ በወግሽ ማሳደግ ያቅታችኋል? የሚማሩት እኮ ከኛ የበለጠ የሚውሉት ስኩል ነው። ስኩል ላይ የዚህ ሀገር ላይ ፊያ ያሉ ከእነሱ አሳንሰሽ አታሳድጊያት። አይ ሮሚዬ፣ እሺ እሱ እንዳለ ይሁንና እውነት ከዚህ በኋላ ልጅቱ አብራው ትቀጥላለች አትቀጥልም? እንደው ማን ይሙት አብራው ትተኛ ይሆን ከዚህ በኋላ? ይህም ብቻ መልሽልኝ። ወይ ጉድ! ማናማ አሌክስ እና ደዚህ ከዚህ በኋላ አብረው ይቀጥላሉ? እኔ እግዚአብሔር አይደለሁም የእነሱን ግንኙነት ይቀጥላል አይቀጥልም ብዬ፣ ነገር ግን እሱ ባለበት ሀገር ውስጥ ኢትዮጵያ ነገቷትን እኮ ያንቺም ልጅ ወጥታ እንደዚሁ ልታቃጥልሽ ትችላለች። ሮሚ ኖ መባል አለበት ይሄ ነገር። እነጃት እኔ ሮማን ልጄ ከሄደች ወዳ ከሆነ ነግሬያታለሁ። ለዴዚም እናት ባይ ባይ ነው የምላት። የምቃጠልበት ምንም ዕዳ የለብኝም። 18 ዓመት እስከሚሞላት ነው የኔ ኃላፊነት። ከሞላት በኋላ እኔ የምለው ሮሚዬ፣ ልጅሽ ማለት እኮ ንጹህ ማንነትሽ ነች። እቺ ሴትዮ ገና እንደምታያት 2ም 3ም መውለድ የምትችል ሴት ናት። ፊቷ ይናገራል። ያውም ተበሰቃቅላ ነው። ገባሽ አይደለ? እና እኛ እንኳ በሽንት ጨርቅ አድገን ለቤተሰብ ዋጋ እየከፈል እንኖራለን። አረብ ሀገር እየኖረን እቺ በፓምፐርስ አድጋ በኒዶ አድጋ እንዴት ነው በዚህ ልክ ፍሪደም የምትሰጧት? እናቷን ቀብራ ስለምንድን ነው የምታዝኑላት? ወይ በነገራችን ላይ ጊዜ የገደለቻት እየመረራቸውን ቢሆን ዋጡ ንስሯ ተትናንት መቼ ነው? እስከ 3 ቀን በፊት ነው ከ4 ቀን በፊት ከእንትና ጋር ስታወራ 9 ሰዓት ሙሉ ፍላይት አርጋ 2 ሰዓት ደግሞ በትሬን ተጎዛ ሄዳ ስዊዘርላንድ እሱን አግኝታ እንደመጣች ተናግራለች። ላይፍ ላይ እና ይገናኛሉ እኮ እና እሱ ወረቀት የለውም። ኢትዮጵያ መሄድ ትችላለች። እርጉዝ ሆና አሁን ሄዳ ነው ተጉዛ የመጣችው 9 hours ፍላይት እና የሞተ ተጎዳ። ላስረዳሽ የገባሁት ይሄን ልክ ነው። ወረቀት እንደሌለው የሚኖርበት ሀገር ላይ እሷን ለጥቅም ብቻና ብቻ እንደሚፈልጋት ልነግርሽ። ድምፅሽ የለም ጠፍተዋል። ናለሽ ላስገባችሁ ድምፅሽ ግን ይሄ ነገር በቅ ወጥቶ ከፍ ዝቅ አድርጎ ሲያከላፍታት ነበር። የድሮ ቪዲዮዎች አሉ። የዛሬ ዓመት በዚያ ልክ ሲያንቆሻት የነበረበት ቪዲዮ እናወጣለን። ወጥቶ በህዝብ ፊት ነው ያዋረዳት። በህዝብ ፊት
እውነት ሙታ ከሆነ በህዝብ ፊት ነፍሷን ባትኖር እዚህ ምድር ላይ ወጥቶ ይቅርታ መጠየቅ አለባት እናቷን። እኔ አንቺን ሳይሆን ልጅሽን ያፈቀርኩት እያለ ሲያከላፍታት ነበር። እሷ ትፈልገኛለች ሁሉ እያለ እና እዚህ ጋር ደግሞ እናንተ ተከታይነን ምናምን ብላችሁ የምታሸረግዱ መሀይሞች እናት ቀይ መስመር ነች። እናት ለምን ሴተኛ ዳሪ አትሆንም? እናት ፈልጋ ሴተኛ ዳሪ አትሆንም። ምናልባት ልጇን እንዳይረብባት ሊሆን ይችላል። ምናልባት ህይወት አስገድዷት ሊሆን ይችላል። አይደለም እንደዚህ ዋጋ የከፈለች እናት። ቆም ብላችሁ አስቡ እናንተ መሀይሞች። አረብ ልጁን ውጭ ላይ እንኳ ሱቅ ሊሄድ ብሎ እንኳ ሲያስፈቅድ ኖ ካለ ኖ ነው። እንደው ምናልባት እናንተ በህፃንነታችሁ እንኳ አረብ ሀገር ተሰዳችሁ ከሆነ አረቦች እንዴት አድርገው ልጆቻቸውን እንደሚያሳድጉ እያያችሁ ነው አይደለ? የእናትነት ፍቅር ምን እንደሆነ አይገባችሁም። የእናትነት ዋጋ አይገባችሁም። እርጉዝ ናት ተዋት ምናምን ትላላችሁ። የደዚህ እናት አርታት መሰላችሁ እንዴ? 9 ወር አርግዛ እኮ ነው፣ ያውም ለነጭ። ምናልባት ባሏ ምን እያደረጋትም እንዳሳለፈች የደዚህ አባት ስለ ደዚህ እናት ታሪክ አናውቅም። የምናውቀው ልጇ ሶሻል ሚዲያ ላይ አውጥታ ስታዋርዳት ብቻና ብቻ ነው። መኪና ገዝታ የምትሰጥ እናት አስራበችኝ እያለች ስትከፍ ዝቅ እያደረገች ስታዋርዳት ነው የምናውቃት። አለቀ ደቀቀ። መኪና ገዝታ የምትሰጥ እናት ልጇን ልታስርብ አስባችሁታል? ያውም ኢትዮጵያዊ እናት። የምታበላት ምግብ ራሱ አሜሪካ ላይ ውድ ነው የተባለ ምግብ ሁሉ ነው የሚያውቁ ይመሰክራሉ ወጥተው። እና የሆነው ነገር ሁሉ ሆኗል። የተመረዘ ትውልድ ነው ያለው። አላቅም፣ ትውልዱ እየተበከለ ነው ያለው። እሺ እዚህ ጋር የምትሰርቢ ሰዎች እናቷን መልሱላት። ወንድ ቢሄድ ወንድ መጣል፣ እናት ግን መተኪያ የላትም። የምትሳደቡ ሰዎች እናቷን መልሳችሁ አሳዩን። እና ወንድሜ ስላስገባኝ አመሰግናለሁ። ቲንኪዩ። እሺ ችግር የለውም፣ ይመችሽ። ሮሚ የምትይው ነገር አለ? ተሳስታለች ብለሽ የምትይው ነገር ካለ መቀጠል ትችላለሽ። እሺ ያልተረዱኝም ብለሽ የምትይው ነገር ካለ ሀሳብሽ ላይ ያ። እሺ ሮሚ የምትይው ነገር አለሽ? ኦኬ ስዊት ቀጥይሽ። እሺ እድሉን ስለሰጠኝ አመሰግናለሁ። የእናት ሞት በጣም ያሳዝናል። ምድር ላይ ማለት ነው ብዙ ነገር ልታጣ ትችላለህ። እናትን ማጣት ግን በጣም ከባድ ነው። በዛ ላይ እንደዚች በዴዚ ባፈቀረችው ልጅ የተነሳ ለምሳሌ በእኔ እይታ ባልና ሚስት እንኳን ብትሆን ኮብልለክ እንኳን ሄደክ ቢሆን ላይክ ፋይሬጅ ላይ ምናምን የሆነ ታይም ላይ ይቅርታ ትጠይቃለህ። በቃ እስክታረግዝ እንኳን እኔ አሞራውን አሁን ለምን አፈቀረችው ለምን አብራ ሆነች ለወረቀት ብሎ ነው ምናምን የሚለው ነገር የለም። ምክንያቱም እኔ በእነሱ ልብ ውስጥ አይደለሁም፣ ልባቸውን አላውቅም። ሁለቱም ተፈቃቅረዋሉ። እሺ ይሁን። ግን አሞራው ላይ ትንሽ እኔ በቃ አሁን እናትየው ሞተች ሲባል የተሰማኝ ፊሊንግ ያደረኩት ነገር ምንድን ነው? ቢያንስ አንድ ሴት ልጅ ስታገባት ከነ ሙሉ ቤተሰቧ ነው የምታገባው። እናቷ መጥፎም ትሁን ጥሩም ትሁን ተሳስታም ትሁን አጥፍታም ትሁን። ወንድ ልጅንም ሳገባ እኔ ከነ ሙሉ ቤተሰቡ ነው ማገባው። ገባክ? እና በዚህ ሰዓት ለእናቷ ላይክ እንደዚህ በቃ ልጇን ናፍቃ ቆሽቴዋ አሮ ገብቷል። እናት ውስጧ ያራል። ውስጧ ሲያር እቺ ሴት ልጄ ናፈቀችኝ ብላ ከፖሰተች የልጇ ማጣት ነው የደፋት። ውስጥ ማርር ይገላል። ገባክ? አሁን ለዚህ ነገር ማንንም ህዝቡንም ወጥቶ ይቅርታ ቢጠይቁ ህሊና ካላቸው ሲጀመር ሰላምም አያገኙም። ዴዚም ሆነች አሞራውም ሆነ ሰላምም እንኳን አያገኙም። ኔቨር። የእናትን ሞት ምንም ነገር ምድር ላይ ምንም ነገር ብታገኝ ሊተካልህ አይችልም። አሜሪካንም ትግደግ የትም ትደግ ማንም ትደግ፣ ግን እናት እናት ናት። እናቷ ስለሰጠቻት መኪና ስለገዛችላት ምናምን አይደለም። ምንም ሳታረግልኝ ጎዳና ላይ እናቴ ብታሳድገኝ እኔ ልቅደማት ነው የምለው ስላረገችልኝ ሳይሆን። ግን አሞራው እዚች ጋር ገብቶ እሷ እንዳረገዘች ሲያቅ
ለእናቷ ይቅርታ በቃ እንደውም ወጥቶ ሚዲያ ላይ ብዙ ተከታዮች አሉት አይደል? ወጥቶ በቃ አስታርቁኝ ከዴዚ እናት ጋር፣ ዴዚ እርጉዝ ናት፣ የልጇን ልጅ በቃ አብረን እናሳድግ፣ እኛ ልጆች ነን አጥፍተናል ብሎ አንድ ቪዲዮ ቢሰራ እንደ ሰው ያስደስተኝ ነበር፣ ሳታልፍ ማለት ነው። ዴዚንም ብንወቅስ አሞራውንም ብንወቅስ እቺ እናት አልፋለች፣ ኦልሬዲ ሞታለች። ገባክ? እናትየው ናት የምታሳዝነው። ሁለት ደግሞ ነጁ መታ እዚች ጋር ሮሚ ባለችው ነገር ጀጅ ስታደርግ ማለት ነው። ወይ አንቺ የምትኖሪ አረብ ሀገር ላይ ነው። አረብ ሀገር ላይ ስትኖሪ በእርግጥም የሚፈልጉት ነገር ለልጆቻቸው ለማሟላት ትንሽ ይከብዳል። ግን አውሮፓ አሜሪካ ግን ስትኖሪ ልክ እንደ ነጭ ልጅ ነው የሚያሳድጉት። አፈር ድሜ በልተው ማለት ነው። ልጆቻቸው ደውለው እንዳይከሷቸው ተጨንቀው ነው ልጆቻቸውን የሚያሳድጉት። ስለዚህ ያንን ነገር አንቺ ስላላወቅሽው እንደ ድሃ እንደ አበሻ ነው የሚያድጉት ካልሽ ተሳስተሻል። እናት ተርባ ልጅ ግን ብራንድ ተገዝቶላት ነው የምትኖረው፣ ልክ ከነጭ እኩል ማለት ነው። ለዛ ነው እንደ ነጭ አይነት ባህል ይዘው የሚያድጉት። እነሱም ደግሞ ሞር ትምህርት ቤት ላይ የሚያስተምሯቸው የራሳቸውን ባህል ነው፣ የሀበሻን ባህል አይደለም። እና ጨርሻለሁ። አመሰግናለሁ። እሺ ሮሚ የምትለው ከሌለ ወደ ሚጣ እንሂድ። ሚጣ ጃጓር አለ። እንዴት ነህ? ለውኝ ቆየ ፎቶኝ ነው ኔትወርክ ነው እንዴት ነው? ግራ ገባኝ እኮ ቦምባዬ። ደህና ነህ? እየወረድክ ነው አይደለ? አይገርምህም? ኔትወርክ ነው የሚጥሉኝ ሰዎች አሉ መሰለኝ። አንተ እንትኖች የማይወዱ ኤኒዌይ ቦምባስቲክ። እኔ ማውራት ያለብኝን አውርቻለሁ። ነጃት ቅድም ስታውራ የነጃት ነገር የውጭ ሀገር ላይፍ አንድ ቀንም ሳያዩት እዛ ሀገር የኖረችበትና እዚህ ሀገር የኖረችበት የዴሲን የሚያክል ልጅ ወልዶ ያደረሰ ቦታው ላይ የተገኘ ሰው ያውራ። ገና አንድ ልጅ ሳይወልዱ የልጅ ትርጉም ሳያውቁ መጥተው እኔ አውቃለሁ ብሎ የሚያወሩ ሰዎች እኔ ልቤን የሚያደክሙ። ይሄ ነው እኮ ቲክቶክ ቅድም ምንድነው የተናገረው ልጁ አንድ እንኳን የተማረ የተመራመረ የሌለበት ከየትም መጥቶ እኔ አውቃለሁ ብሎ የሚያወራ አንድ ሰው ማውራት ያለበት ቦታው ላይ የነበረው ላይ የተገኘ ነው። ልጅ ምንም ያልወለደ ስለ ልጅ አስተዳደግ ሊያስረዳ ይፈልጋል እዚህ ሚዲያ ላይ። ምንም የማይገናኝና አራምባና ቆምባ ነው እያወሩ ያሉት። እኔ የተናገርኩት ከምኖርበት ሀገር ከወለድኩት ልጆች ጓደኞቼ የሞቱ ያሉ በአይኔ ያየው ወንድም ሴትም ሞተው ልጆቻቸው እንደኔ ያህል የደረሱ ምን ሪያክት አድርገዋል የሚለውን በኖርኩበት ኑሮ ያዳበርኩትን ያካፈልኳችሁ። እነሱ መጥተው ገና ዴዚና ማነው አሌክስ ይለያያሉ ወይ? ምን አገባን? ከሆነ ይቀጥሉ፣ ካልሆነ እህል ውሃቸው ካልሆነ ይለያዩ። ሆነም ቀረ ደግሞ አሌክስ የሚኖርበት ሀገር አትሊስት ኢሮፕ ነው። ከኬንያ ሄዳ አላገባችሁም፣ ኢትዮጵያ ሄዳ አላገባችሁም፣ ወይ ደግሞ ሊቢያ ላይ ሄዳ አይደለም የምታመጣው። አትሊስት የሚኖርበት ሀገር የሰለጠነ ሀገር ነው። ወረቀት ደግሞ ኢሮፕ ኤንድ ኦፍ ዘ ዴይ ልጅ አንደሬጅ ሆኖ የገባ ልጅ ነው፣ ወረቀት አያጣም። ሲቲዝን ከሆነ ደግሞ አሜሪካን ሀገር እኔ በእንግሊዝ ፓስፖርት አሜሪካን ሀገር ተሳፍሬ 4 ጊዜ ነው ደርሼ የመጣሁት። መሄድ ትችላለህ። አሜሪካ እንድትወስደው ብሎ አስረገዛት። እስኪዝሚ ወዳው ፈቅዳ ተንፏቀው በፍቅር ነው ያረገዘችለት እንጂ አሜሪካ ለመሄድ አሌክስ ኤኒታይም መሄድ ይችላል። ኤኒታይም ማለት ነው ወረቀቱ ሲስተካከልለት። አዎ እና ዋናው ልጅ ወልዳ እንደውም እናትየውን ተክቷል፣ ወልዷል። አሌክስንም አላግባብ ለምን አላስታረክም ምን እንዳለችው የሚታወቅ የለም። ኮብላ መታለች። እናትየውን በወቅቱ ስሜታዊ ሆና የተናገረችው ነገር አለ። ልጁም ስለሞተች አይደለም የሞተ ወቃሽ አታርገኝ። ልጁም የተናገረው ነገር አለ። አሁን ያ ፎርጌት አለፈ። የሞተችው አትመለስም ባለው ነው የምንነጋገረው። ገና ለገና አሌክስን እና እንትና ይቀጥላሉ ወይ? እኔ ጠንቋይ አልቀልብም ወይ ጠንቋይ ቤት ሰርቼ አላውቅም። እግዚአብሔር እህሏቸው ከሆነ እስከ በድድ እስከሚሄዱ አብረው ሊኖሩ ይችላሉ። ይነበር ነው የአሌክስ እና የዴዚን ላይፍ ከእንትና ጋር ደግሞ ከማነው ጋር ስታገናኙ አየኋችሁ።
ማነው ቲክታከሩ? ነው ስሙን ጠፋብኝ። አዶናይ እናንትና ገና አየር ላይ ሀይ ብለው ተገናኙ። ከእንትና ቀለባት አገኛት። ሲተያዩ እሷ በሾርኔ እየሄደች ለጆን ዳንኤል እየደወለች ልጁን በፍቅር አቃጠለችው። አንዴ በዚህ ሲሾልክ እንትና ጋር እያደረጉ ፒፒ የሚለው ሰውዬም ጋር ትደውላለች። ተቃጠለ፣ ተለያዩ። ምን አገናኘው? እነዚህ ቀለበት አድርጎ በስነስርዓት ሽማግሌ ያለ መላኩ ነው እንጂ እንትና ጃኒ አንዴ ፒፒ ትደውላለች። አንዴ ጆን ዳንኤል ጋር በደረቷ ተስባ ሌሊት ባኞ ቤት ሆና ትደውላለች። ልጁ ተቃጠለ። የሚችለውን ያህል ቻለ። አሜሪካን ደርሶ እስከሚመጣ ጎዲኖስ ለማደውላ እንደጠበቀችው እንደመጣ ተለያዩ። ሚስጥራችንን ሁለታችንም ቲክቶከር ነን እንቻለው። ሆድ ምንድን ነው? ጥላውን ገሰሰ ምን ብሎ ነው ያን ጊዜ እንትኑ ሆድ ይፍጀ ያለው እንትኑን ጉሮሮውን የቆረጠችው ጊዜ የሚስቱን እንትን እህት እጅ ከፍንጅ ተይዞ ጋዜጣ ላይ አውጣው ማነው ጉሮሮውን የቆረጠ ሲባል ሆድ ይፍጀው አለ። ለምን ቢያወጣው ቅሌቱ የእሱ ስለሚብስ። አሁን የእነሱም ቅሌት እንትን ሰፕራይዝ ልናረጋቸው ምናምን ፒፒ እየደወለች ፒፒ ጋር ማጋ እየደወለች አስቸግረው ነው የሚመስለኝ። እኔ ጠንቋ አይደለሁም። እንዳየኋቸው ሁኔታዋ ትንቀዠቀዣለች። አዶናይ ደግሞ ሰከን ያለች ሚስት ነው የሚያስፈልገው። ሰከን ያለች መርጦ ይይዛል። ምንም ያጣድፈው ነገር የለም። ስለዚህ የአዶናይንና የእንትናን ምንም አይገናኝ። የህይወት ታሪክ አታገናኙ አይመስላችሁም? ፒፒ ጋር መደውል ከልጅነቷ ጀምሮ እቃቃ እየተጫወቱ የቃቃ ባልና ሚስት የነበሩት ጋር ሮሚዬ ልትነሽ ኤኒዌይ አሁን ባለቤቴ መጥቷል። ከዚህ ሰዓት በኋላ ሚዲያ ላይ መግባት አልችልም። ለባለቤቴ ጊዜ ለልጆቼ ጊዜ የምሰጥበት ነው። ጥሩ ታይም አሳልፍ ያለው ቦምባስቲክዬ ሰላሙን ቤት ገብቼ ስላወራው ቁም ነገሮች ስለተወያየን እወዳችኋለሁ፣ አከብራችኋለሁ። ሰላም እደሩልኝ። እወዳችኋለሁ። እሺ ሌላ ጊዜ እመጣለሁ። ያስቀየምኳችሁ በንግግሬ የተደበራችሁ ካላችሁ ሶሪ። የሚሰማኝን ከምንድነው ከላይፍ ያገኘሁትን ኤክስፔሪንስ ነው ያካፈልኳችሁ። ቻው። ይሄኔ ደግሞ ቆርጣችሁ ለጥፉና ከፒፒ ጋር አጣሉ። ይሄማ አይቀርም። በጭሽ ሮሚ። እሺ ጃጓር እንዴት ነው? አማን ነው? እስኪ የምትለው ነገር ካለ እንስማ። አንተ እንዴት ነህ? ሰላም ናችሁ? ሁላችሁም ሰላም ብያለሁ። ቦምባስቲክዬ ሰላም፣ እንዴት ነህ አንተ? ትርጉም ነገሮችን እያመጣ ነው። እኔ የተሰማኝ ስሜት አለ። የተሰማኝ ስሜት ምንድን ነው? የእናት ስሜት የተሰማኝ ነገር አለ። እናት ልጅ የሌላችሁ መቼም ከእናት የተፈጠራችሁ ብዙዎች አላችሁ። ያው ብዙዎች ሳይሆን ሁላችንም የእናትን ዋጋ መክፈል ቀላል ነገር አይደለም። ብዙ ልትናገር ትችላለች። ዴዚ ካጠገቧ ጋር ስትለይ እናት ብዙ ነገር ልትናገር ትችላለች። እናት ነቻ። እንዴት አድርጋ እንዳሰደገቻት ታውቃለች። ያለ አባት ያለ እንጀራ አባት እንዳታይ ብቻውን መከራ ያሳደገቻት እናት ነች። በስሜት ልጇ ስትሄድ በስሜት ብዙ ልትናገር ትችላለች። ለምን እንዲተናገርሽ ብለን ማየት አንችልም። ልጇ እየሄደችባት ነው። ልጇን ትልቅ ደረጃ ለማድረስ ትልቅ ቦታ ሰው የደረሰባት ከሰው በላይ ለማድረግ መከራ አይታባታለች። ሁለት መልክ አውጥታባታለች። አፈር ስልሳ መቼም አንድ ልጅ ለማሳደግ ሁላችም እናታችሁም ብትሆን መቼም አብዛኞቻችን በኢትዮጵያ ያለን አስተዳደጋችን ተመሳሳይ ነው። የተጋነነት አስተዳደግ አላደግንም እና ለዚች ለዴዚ ዋጋ ከፍላባታለች እና ካጠገቧ ስትነጠቅባት ብዙ ነገር ልትናገር ትችላለች። በዛን ጊዜ የተናገረችውን ይሄን ብላለች ይሄን ብላለች ብለን ሳይሆን ለዚች ልጅ ዋጋ የተከፈለላት ልጅ ስትሄድ ጥፋት የተጠፋ ነገር አለ። ጥፋት ምንድን ነው? ኦኬ አፍቅራ ወዳ ሄደች። እሺ ችግር የለውም። ግን አሞራው ይሄ ነገር ከተከሰተ በኋላ ሁለቱን የእናትና የልጅን
ድልድይ መሆን ነበረበት፣ ማገናኘት ነበረበት። አሁን እንዴት ነው የሚሰማው? ጸጸት አይሆንበትም? እናትና ልጅ ይቅር ሳይባባሉ እናቷን ስታጣ እንዴት ነው የሚሆነው? እንዴት ነው ስሜቱ? ይቅር ሳይባባሉ በመሀል ላይ ያለው እሱ ነው። እነዚህን ሰዎች ድልድይ ሆኖ ማስታረቅ የሚችለው አሞራው ነው። ቤትም አድርጎ እንደውም ከማርገዟ በፊት አሁን አርግዛለች። እንደውም ማርገዟን ካወቀ ሽማግሌም ልኮ ምን ብሎም ከእናቷ ጋር ሰላም ማስፈጠር የሚችለው አሞራው ነበር። ሽማግሌዎቹን ልኮ ግን ልጅቷን አግኝቻለሁኝ ምናምንና ምን አገባኝ የሚባል ነገር ይመስላል ሁኔታ። ግን ጥሩ አይደለም እንደዚህ። አሁን እንዴት አድርገው ነው የሚችለው ነው የምላችሁ። ፍሙን እሳቱን እንዴት ነው የሚችለው? የማይጠፋ ጠባሳ ጭንቅላቱ ላይ ተቀምጧል። ከዚህ በኋላ ሲቀጥላሉ ምናምን አይቀጥሉ የምትሉት ሰዎች ያላት እድል ይሄ ነው። በቃ እናትም አባትም ባልም ሆኖ ማሳደግ ያለበት አብሯት መሆን ያለበት ይሄ ነው። አሌክስ ነው አብሯት መሆን ያለበት። ብትናገርም ብትሰድበውም ብትመተው ምን ብትልም አባብሎ መያዝ ያለበት ከዚህ በላይ ምን አለ? እናትም ባልም ሆኖ መኖር ያለበት እሱ ነው። አሁን በስሜት ልትናገረው ትችላለች፣ ልታስቀይመው ትችላለች፣ ደስተኛ ላትሆን ትችላለች። አንድና አንድ ያላት አሁን ይሄ ሰው ነው። ምንም የላትም። ብታንጋጥጥ ሰማይ ነው፣ ዝቅ ብትል ጨለማ ነው ወርታች። ስለዚህ ያላት አንድና ከእሷ ጋር ጎን ሆኖ እስከ ሞት ድረስ እስከ መጨረሻው ድረስ የእናቷ ሞት ማስረሳት አለበት። የእናቷ ሞት እስከ መጨረሻው ድረስ አፈር በልቶ ልጅቷን መንከባከብ እንዳለባት ነው የሚታየት። ሁለት ነገር ማጣት የለባትም እና የልጇን አባት ባሏም እናቷንም ልታጣ መሆን የለባት። ይሄ ነው መሆን ያለበት እንጂ ሁለቱን ከተለያየች ከእናቷ ከተለያየች እናቷን ይቅርታ ሳትባባል በሞት የተለየቻት እናቷን እንደገና በዚህ መሀል ላይ ደግሞ ባሏ አብሮ ይኖራሉ አይኖሩም የሚባለው ነገር ምንድን ነው? አብሮ ይኖራሉ አይኖርም? ይቺ ልጅ እኮ አንድና አንድ እኮ ነች እኮ፣ አርግዛለች እኮ፣ ምርጫ የላትም እኮ። አንድ ባል ነው ያላት። በቃ ከእሱ ጋር ነው እስከ ዕለት ሞቷ። በቃ መሞትና ዋጋ መክፈል ያለበት እሱ ነው። ዋጋ ይክፈል በቃ እስከ መጨረሻው ድረስ ላለማስቀየም ላለማሳዘን ይችል ልጅ መጣር ያለበት እሱ ነው። ከዚህ በኋላ ያላት ተስፋዋ እሱ ነው። ስለዚህ የመለያየቱን ነገር ትተነው እንዴት አድርጎ ነው ማኔጅ የሚያደርግ? እንዴት ነው የሚያስተዳድራት? እንዴት ነው ደስተኛ የሚያደርጋት? የእናቷ ምትክ መሆን የሚችለው እንዴት ነው? ጥፋት አጥፍቷል። ሳያስታርቃት ሳያገናኛት ከእናቷ ጋር በህይወት ተለይቷል። በህይወት ተለይታለች እናትየዋ። ስለዚህ ይሄንን ነገር ማድረግ ያለበት መለስ ብሎ እንደገና እናትሽም ባልሽም ሊሆን ይችላለሁ ብሎ ደግሞ ተስፋ መስጠት ያለበት ደግሞ አሞራው ነው። ሌላ ህይወት የላት የሚችልች እና ልናዝንላት ይገባል። ልንፈርድላት ሳይሆን በእናትየዋንም ምንም መናገር የለብንም። እናትየዋ እኮ ወረድ ተነጣ ሄዳለች። ባትሄድም እንኳን በህይወት ብትኖርም እንኳን ዋጋ የከፈለችላት ነች። እናቴ ዋጋ ከፍላለች፣ ለእኔ መስዋዕት ከፍላልኛለች። እንዴት አድርጌ ነው አፋችንን አውጥተን እናትን ልንሳደብ ይች እንደዚህ ነች እናቷ እንደዚህ ነች ብለን የምንናገረው? እናት የሌላችሁ ሰዎች ናችሁ ወይንስ እናታችሁን ትጠላላችሁ ማለት ነው? ዋጋ የከፈለችላት እስከሆነች ድረስ ያማታል። እናቷ ልጇን የምትጠብቃት በትልቅ ደረጃና በትልቅ ነገር ነው ከእሷ እንድትለይ የምትፈልገው እንጂ እንደዚህ በድንገተኛ ነገር እንደ አውሎ ንፋስ የሚወስዳት ነገር ይመጣል ብላ ፈጽሞ አስባም አታውቅም። ስለዚህ መሆን ያለበት አሁን ሁላችንም ለእናትየዋን ለልጅቷ መጽናናትን የሚሆን ነገር በተለያየ ነገር ማገዝ እናግዛት። ልጅቷን አይዞሽ እንበላት። ነገሩን እያነሳን እናትሽ እንዲህ ብለሻል፣ አንቺ እንደዚህ አድርገሽ እናትሽን ገደልሽ አይባልም። እንደዚህ እንድትጽናናበት የሚሆን ነገር ነው እንጂ መምከር መናገር ያለብን በየሚዲያው ትሰማለች እኮ የተቆራረጠውንም ትሰማለች እኮ። ለምን ጠባሳን ተውብላታለን ለሷ? ስለዚህ በትክክል አድርገን መናገር የሚገባው ተቆራርጦ የሚደርሳት ጥሩ ነገር ይደርሳት እናድርግላት። በቃ እኛ ደግሞ እንደገና ገዳይ እንሆንባት፣ እንደገና የሁለተኛ ሞት አናሳያት ለሷ እና ይሄ ነው የምለው። አመሰግናለሁ ወንድሜ። ታንኪዩ።
ቴንኪዩ በጣም ነው የማመሰግነው። ጥሩ ነገር ነው የተናገርከው፣ ልክ ነው። እኛም አሞራው የዴዚን እናት ይቅርታ ሳይጠይቅ እሱ ላይ ነው እንደውም ትኩረት እያደረግን ያለ ነው። እና የሚጣዬ የምትይው ነገር አለሽ? ሰላም ብያለሁ። የሚጣዬ አለሽ? ኦኬ፣ ጥሪ አትቀበልም። እሺ ማነች የውብዳር ሲቀጥ ይገታችን? አዎ አይ አሁን እኔ መፍረድ ካለብኝ መፍረድ የምችለው አንደኛ ነገር ልጅቷን ገስጡ፣ እናትንም ተቆጥቱ። በእነሱ ዙሪያ ያሉ ሰዎች እነሱን ማስማማት ነበረባቸው። በቃ ይሄ ከሆነ በኋላ አትመለስም። አሁን እችልናት እና አሁን እኔ ሮሚ ገብታ ስትናገር ነው ያው ስሜቱን ፔኑ መጀመሪያ እንደውም ልጅቷ እንዳትነካ እያልኩ ነበረ እና ግን አሁን ሮማን ገብታ ያለውን ነገር ስታስረዳ እኔ ጭንቅላቴ ተቀየረ እና በእነሱ ዙሪያ ያሉ ሰዎች እውነት ምን ይጠቀማሉ? የፈለገ ነገር ቢሆን ቄስ እንኳን አስቀምጠው በሃይማኖት ቄስም ሆነ በየሃይማኖታቸው ሙስሊምም ከሆኑ በሙስሊም ፕሮቴስታንትም ከሆኑ እንደዛው የሆነ ሰው አስቀምጠው እናትና ልጅን ማስማማት ነበረባቸው። አንድ ሴት ልጅ ከ18 ዓመት በላይ ከሆነች ለወንድ ከደረሰች ብታስራት እንኳን አትቀመጥልህም። ያ ወንድም እንደዛው የሆነ አፍላ እድሜ ሰዎች ግን ተጠያቂ ናቸው። ማስማማት ነበረባቸው። የሰው ልጅ ተጣልቶ ዱላ ማቀበል አሁን ይጸጽታል። መቼም እናቷን አለማስታወስ አትችልም ልጅቷ። ገባ? እናት ናት። በዛ ላይ አፈርግጣ ነው ሰው ሀገር ያሳደገቻት። ያማታል። ግን ለምን በዙሪያ ያሉ ሰዎች ለምን ከእናቷ ጋር እንድትታረቅ ከእናቷ ጋር እንድትስማማ? አንደኛ ነገር እኮ እሷም ቢሆን ድሞ አይ አንተ እናቴን ካላከበርክ እናቴ ቀይ መስመሬ ናት፣ እኔም ብቻ ወደ አይሆንም፣ እናቴን ማክበር አለብህ ማለት ነበረባት። ገባ? ዝም ብለህ የውር ፍቅር ብቻ አይደለም መግባት። ለምሳሌ አሁን እኔና አንቺ ባህል ምናምን ወግ ምናምን እንረዳለን። ምናልባት እሷ ላትረዳት ትችላለች፣ የእኛን ጣጣ ማለት ነው። ግን እሱ ኃላፊነት የለበትም። እሱ እየሄደች ያለችበትን መንገድ ኦኬ፣ መጀመሪያ ለእልህ ይዞት ከነበረ በቃ ካረገዘች በቃ ያለውን ነገር ቤተሰብ ነው። እኔ አሁን እናቴ እባብ ብትሆን በቃ እናቴ ነች አይደለም። እኔ ሚስቴን እናት እንደምንም ብዬ ከእሷ ጋር ለመነጋገር ነው ጥረት ማድረግ ያለብኝ። ልጅቷ ካረገዘች ጊዜ ሙከራ አድርጎ ያውቃል? ከእናትየዋ ጋር ለመገናኘት ለማዋራት ምናምን ነገር ሙከራ አድርጎ ያውቃል? ከወለደችስ በኋላ እናትየዋን ለማግኘት ጥረት አድርጎ ያውቃል? ስለ ሰላም ለመፍጠር እኔ እኮ እሱን እኮ ነው እያልኩ ያለው ቦምባስቲክ። አሁን በዙሪያ ያሉ ሰዎች ስልህ ዙሪያ ላይ ያሉ ሰዎች ማስታረቅ ነበረባቸው በቃ ከእናት ጋር። ገባህ? ምንም ቢሆን በቃ እሱም ቢሆን ቢያፈቅራትም ቢወዳትም እናት ደግሞ ክብር ናት። ገባህ? የክብሯን ማግኘት አለባት። የፈለገ ፍቅር ካለበት ይታወራል። ግን ቢሆንም በቃ ቀስ በቀስ እኮ እናትም ሆዷ እየራራ ይመጣል። ልጇ ናትና ሆዷ ይራራል፣ ተቀዘቅ እሱ ማስማማት ነበረበት። ግን እድሉን ካላገኘው እኔ ጋ ነው ጠፍታለች። ይኸውላችሁ የእሷ ነው። እድሉን ካላገኘ ምናምን አይደለም። አሁን እኮ ሞክሮ ከሆነ ኦኬ፣ 1 ነጥብ ነው። እሺ ችግር የለውም። የተቻለው ነገር ሞክሯል። አይ ጭራሽ ካልሞከረ ጥፋተኛ እሱ ነው። ከተጠያቂነት እንትን አይልም። ምክንያቱም ጸጸት ነው። ሁለተኛ ነገር ይሄ በጣም የሚያሳፍር የሚያሳዝን እጅግ በጣም የሚያም ነገር። ወንድማችን ቀጥል። ዲን ሰላም ሞምባሴ ጥሩ ሀሳብ ነው። አለን ጥሩ ሀሳብ ነው። እኔ ትምህርት ነው ብዬ ነው ማስበው አብዛኛው ጊዜ ማለት ነው። አብዛኛው እህቶቻችን እኔ ይሄ በጣም ቲቸር ነው፣ በጣም የሚያሳስብ ጉዳይ ነው። እኔ እናት እንደፈለገች ብትል በልጇ መብቷ ነው። ያሳደገችው እሷ ስለሆነች ማለት ነው። ልጇን ጥሩ ቦታ እንዲደርስላት ወይም እንድደርስላት ነው እንጂ ጥረት የሚያደርገው አንድ እናት በየትኛው መልኩ ቢሆን መጥፎነት አይመኙናት። በተለይ የሴት ቤተሰብ ከሆነ ወንድሟ ይሁን እህቷ ይሁን አባቷ ይሁን በጣም በጥሩ ደረጃ ነው የሚመኙላት እንጂ መጥፎ ነገር አይመኙላት። አይና ያፈቀረችው እኔ ምን ስሉ ነበር? አሁን ደጋፊዎቻቸው ከዚህ በፊት ምን ስሉ ነበር? ብሯ የበላች ነው
ብሯ ስለምበላ ነው እንደዚህ ብለው ቢያወሩ ይሄ የበሽተኝነት አመለካከት ያለባቸው ሰዎች አሉ። ምንድን ነው ማሰብ ያለብን እኛ? ይህ ሰውዬ እናትን ይቅርታ መጠየቅ ነበረበት። መጠየቅ ብቻ ሳይሆን በጣም መጠየቅ ያስፈልጋል። ችግር ሲደርስ ስታረግዝ ብቻ ተነሱ። ካረገዘች በኋላ ሰሞኑ ኤድመንድ ከሚሉ ሰውዬ ጋር ወጥቶ ቤተሰቦቿ ምናምን እናቷን ይቅርታ ሲል ነበር። የሆነ የሰማው ነገር ነበረ ማለት ነው። አሁን ብዬ ነበር ለማለት አሁን ቪዲዮ ታያላችኋል። ምንድን ኤድመንድ ጋር ገብቶ ይቅርታ ቤተሰቧንም እናቷንም ብሎ ይሄ ከሰማ ሊሆን ይችላል። አየው ትንኮሳ በትንኮሳ ነው። እናትየው ደግሞ አሁን ሞተች ከተባለ ታየዋለህ። ቆይ ቪዲዮ አለ። ስንት ቀን በፊት ያለው ቆይ ታየዋለች። ቆይ ቀኑ ማየት ይቻላል። እኔ ቪዲዮ ቅድም ያየው ነበረ፣ ግርም ብሎኝ ነበር። ይሄ እናትየው ልጄ ናፍቀኛለች ብላ ከፖስተተች በኋላ ነው ይሄ መጣው። ምንድነው ማሰብ ያለብን? ለሚመጣው ነገር ቀድመን ማሰብ መቻል አለብን። እናት ነች። ከምን ትቀየራለች? እናት ናት። በምን ትቀየራለች? ለምንስ እናስባለን? ጥሩ ቤተሰብ የፈለገ መጥፎ ብትሆን ምን ብትሆን እናቴ የሚደርስልኝ የለም። ከእናቴ ውጭ ሁሉም ነገር ውሸት ነው። ተነስቶ ብቻ አይ ይሄ ሰውዬ ልክ ነው ይሄ አይደለም ብሎ ለሚጣላ የሚፈልግ ሰው በጣም ጭንቅላቱ ልክ ያልሆነ ነው። እናትን እንደ እናት ማሰብ አለብን እንጂ ተነሰን እናትን ለመተቸት መሮጥ በጣም የሚያሳስብ ነው። ሴቶች ወቶቻችን ደግሞ ይሄ ነገር መታሰብ አለበት። ለወደፊትም ችግሩ ከተፈጠረ በኋላ ያገባሽ ካገባች ወዲያውኑ ቀጥታ ቤተሰቡ ይቅርታ መጠየቅ፣ ጸጸት እንዳይሆንባት ይቅርታ እንድጠየቅ መሄድ አለበት እና አብዛኛው ጊዜ በዚህ አይነት አመለካከት ትምህርት ነው ይሄ ነገር ለሌሎቻችሁ። የሞተው ደግሞ ፈጣሪ ነፍስ ይማረው ብዬ ነው ማስበው። ሁላችንም ጥሩ ነገር ብንመኝ የተሻለ ነው ብዬ አስባለሁ። ወንድም ያመሰግናለሁ። እሺ፣ ኧረ ችግር የለውም አብሽር። ይኸውላችሁ አይ ምንድን ነው እኛ አሁን ለምሳሌ ብዙ እኛ ኢትዮጵያውያን የምንማርበት ነገር ነው። እውነት ለመናገር ይሄ በጣም ያስደነግጥ ነገር ነው። በፈለግከው በዘር ልታምን ትችላለህ። በዘር ውስጥ ጎጥ ውስጥ ልትገባ ትችላለህ። ሌላም ነገር ግን ሁላችንም ግን የሚያስደነግጥ እውነታ ውስጥ ነው ያለ ነው። አንድም ግሩፕ አንድ ቤት ማለት ነው የሆነ ቃል ገባለው በቃ የሆነ ማስታረቅ ምናምን ነገር ካለ በቃ የሆነ የማስታረቅ ነገር እንኳን ለመስራት ሞክራለሁ። በቃ ማለት ሁሉም የሆነ ጭፍን ከሆነ ሁሉም በቃ ጎጡን ይዞ ቢያንስ እንኳን እናትየዋን እንኳን ለማስታረቅ እንኳን ማንም ጥረት ያደረገ የለም። በጣም ነው የሚያሳዝነው። አሁን ስሰማ ዜድ ጅቦ እሱ ምናምን ሆኖ ይሰርቧት ነበር አሉ እናትየዋን። ይሄ በጣም ያሳዝናል በእውነት። በቃ የሚያስቆመን ሰው እንኳን አንድ ሰው እንኳን መቶ ኧረ ነገር ትክክል አይደለም ምናምን እንኳን ማለት ምን ሆነን ነው? ግን እንደዚህ የዘራነውን ነው እንግዲህ እያጨድን ያለ ነው። ጸጸት፣ ህመም፣ መከራ በጣም ነው የሚያሳዝነው በእውነት ያስደነግጣል በጣም እና ቢያንስ እንኳን ያለፈው ነገር እንኳን እሺ አለፈ ብለን ካለን እንኳን ከዚህ መከራ ምንድን ነው የምንማረው? ምንድን ነው ማድረግ ያለብን? ቀጣይ ትውልድ አለ እና ምን እናድርግ? አሁንም እንደዚህ ሆነን ጎጥ ውስጥ የገባን እንቀጥል ወይስ ከዚህ